ማያሳብደኝም ጤነኛም ያደርገኝም ባልፍለጋ ለወጣ ነው። በቃኝ ነው እዚህ ቤት ውስጥ ይሻልሻል። አይሚዬ እንዴት ነሽ? ደህና ነሽ? እኔ ምንም ማለት ነው ትላንትና በተለቀቀ ቪዲዮዎች ኦኬ፣ ማታ በተለቀቁ ቪዲዮዎች ፈታ እያልኩ ነበረ በጣም ግን የኛም ስሜት ደግሞ በጣም ከባድ ነበረ። ሶ አይ አም ሶ ሃፒ በጣም ደስ ብሎኛል አርሴናል ዋንጫ በመብላቱ። ነገር ግን ሻሺዎች ደግሞ ማለት ነው 18 ክለብ ሁሉ እየደገፋችሁ እኔ እኮ ግርም የሚለኝ ክለባችሁን አረሳችሁ። ገባችሁ አይደለ? የእውነት ሪሊ ቤተሰብ ደህና ናችሁ? ግን እንዴት ናችሁ? የእውነት ሳወራችሁ ማለት ነው ማንቸስተር ዩናይትድ ልበላችሁ እነዚህ ሻሺዎች ማለት ነው እነሱ አርሴናል ላይ ለመቋጠር ማለት ነው ገባችሁ አይደለ? አርሴናል እንዲሸነፍ ለማድረግ ገባችሁ አይደለ? እነሱ ክለባቸውን አረስቶ 18 ክለብ ይደግፋሉ። ገባችሁ አይደለ? ለዛም ነው እኛ ከዓለም ለአርሴናል ደጋፊ አንደኛ የሆን ነው ማለት ነው። ገባችሁ አይደለ? ከልባችን ስለምንደግፍ ይሄ ሻሺዎች ከማንም ጋር ቢጫወቱ ምንም ቢሆን እኛ ግድ አይሰጠንም። ማንም ክለብ ከማንም ጋር ቢጫወቱ ግድ አይሰጠንም። እኛ ግድ የሚሰጠን ለአርሴናል ብቻ ነው። ገባችሁ አይደለ? ስለዚህ እንግዲህ ሃይሚ ማታ አይታችኋል ብሩኬ እንዴት እንደያረጋት እንደነበሩ ማለት ነው። ግን እንደውም እንደዚህ መኖራችሁ ራሱ እግዚአብሔር ይመስገን በሉ ምክንያቱም ለምን መሰላችሁ ቤተሰብ ይላችሁ እዚህ ጋር እንደ ቀልድ ልታዩ ትችላላችሁ። ነገር ግን አርሴናል ሲሸነፍ ኦኬ የሆነ ነገር ሲሆን ማለት ነው የሆነ በቃ እንዴት ልበላችሁ የሆነ እንዴት በጣም እናንተ የሚያበሳጭ ሰው ኦኬ ልክ እንደ ሽንፈት እንደሚያይ ሰው በቃ 22 ዓመት አልበላችሁም ዋንጫ አሁን የሚበሉ መሰላችሁ ወይ ምናምን ብሎ አሁን እኔ ስለ ኳስ ማውራት እነሱም ስለ በኳስ ስለመጡ ነው እንደዚህ ማውራው። ገባችሁ አይደለ? ስለዚህ እንደዚህ ብሎ እናንተ እርር የሚያደርጋሉ። ደግሞ አርሴናል ደጋፊ ያልሆኑ ሁላ አሁን አርሴናል ዋንጫ ሲበላ ማለት ነው ፕሮፋይል ይቀይራሉ። ሻሺዎች አብሶ እንኳን ደስ አላችሁ። የእውነት እኔ ደስ ብሎኛል። እንኳን ደስ አንፈልጋችሁ እንኳን ደስ አላችሁ አትበሉን፣ አንፈልጋችሁም። እኛ አርሴናሎች በቂ ነን፣ እንበቃለን ራሳችን ማለት ነው። ገባችሁ አይደል? ራሳችን እንበቃለን። ስለዚህ አንፈልጋችሁም። ሹክራን አንፈልግም። በግድ እንኳን ደስ አላችሁ ተው እንጂ መጀመሪያ የት ነበራችሁ? እና ስለዚህ ማለት ነው እንግዲህ ሃይሚ ተቃጠልኩኝ አርሴናል ማይደግፍ ሰው ልፈልግ ብላ ነው እንግዲህ ዛሬ ሽር ጉድ ብላ ቆንጅዬ ሆና አምሮባት ልትወጣ ነው ማለት ነው። ኦኬ ባል ፍለጋ ገባችሁ? ሻሺ ፍለጋ ነው። ሻሺ ማለት ያው የማንቸስተር ደጋፊ ወንድ ማለት ነው። ገባችሁ አይደለ? ሃይሚዬ አርሴናል ደጋፊ ባል እኮ እግዚአብሔር የሰጠሽ ለምዶ ተቀለሽ በጣም ነው የሚወድሽ። እንዶ ስሜት አለው። ገባሽ አይደለ? ስለዚህ እኔ ኳስ የማይ ወንድም ሆነ አይመስለኝም ሲጀምር ማለት ነው። ገባሽ አይደለ? ስለዚህ ሻሺዎች ደግሞ 18 ክለብ እየደገፉ ኦኬ ክለባቸውን እየረሱ ናቸው። ስለዚህ አርሴናል ደግሞ ከልብ ታማኝ ባል ነው እኮ ያለሽ ታማኝ ባል ገባሽ? ታማኝ ማለት ነው ምንም ቢደረግ አልቅሶ ተናዶ ይተዋል እንጂ ታማኝ ክለቡን የማይተው ቲሸርቱን የማይቀድ ታማኝ ባል ስላለሽ አመስግኝ። ውጪ መውጣት አይጠበቅብሽም። እና የአርሴናል ደጋፊዎች ሁላችሁም እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል። ቢረሳኝ ክፍላችን ላይ የምናየው ቲቪ ያበላሽውበት ቀን መቼም አልረሳም። እና ከዛ ኳስ ማየት ተውኩ ቤተሰብ ስልኬ ላይ ነው ማየው ማለት ነው። ቲቪ አበላሽች ገባችሁ አይደለ? ስሜቱን ታውቃላችሁ። የእውነት ኳስ ከልባችሁ ኳስ የምትደግፉ ሰዎች ታውቃላችሁ ስሜቱ እንዴት እንደሆነ ማለት ነው። ምክንያቱም አሁን እየሳቃችሁ ደህና ሆናችሁ ያልጠበቃችሁ ጎል ነው የሚገባው። ገባችሁ? ወይም ደግሞ ያልጠበቃችሁ የሆነ ሪጎል ይሰጥባችኋል ምናምን ማለት ነው። የዛ ሰዓት ይሆንላችሁ ውስጣችሁ ላይ ያለው ነገር ይነዳል። እና የኳስ ስሜት ቀጥታ ስሜት ሲሆን በቃ በአንዴ የሚገነፍል ነው፣ በአንዴ የሚያቀዘቅዝ ነው። ገባችሁ አይደለ? እንደዛ ነው ኳስ ደጋፊ እንትን ማለት ነው። እና አሁን እስቲ ወደ ቪዲዮ ልሂድ ቤተሰብ፣ ወደ ቪዲዮ ልሂድ። አበድኩ እኮ ይኸው በሱ የተነሳ ጨርቄን ዝም ብለሽ በቃ እንደዚህ ቅደጂ ነው የሚለኝ። ጨርቄን በቃ ራቁትሽን ሂጂ ነው የሚለኝ። በቃ የሚያደርገኝም ያሳጣኝ እኮ እኔ እኮ የሚያደርገኝ አቶ ሚፍታማ እኮ በቃ እኮ ከቤት ተባሯል እኮ ያለም እኮ ፀጉን ይዞ አንዴ በዛ በላይ በኩል በመስኮት ያየናል፣ አንዴ በቃ በሩን ተቆልፎብናል፣ መውጣትም አንችልም። ዛሬ ግን እኔ በቃኝ፣ መስታወት ሰብሬም ቢሆን እወጣለሁ። እኔ በቃኝ፣ መሮኛል። እንዴት ነው ግን ሜካፕ ያምራል አይደል? እርግጠኛ ነኝ ቆንጆ ባል እንደማለት ነው የሚያምረው። በጣም ነው የሚያምረው። ምፍታማ እኔማ የሚገርመኝ እኮ ማለት ነው ቤካና ምፍታ ማለት ነው አንድ ክፍል ውስጥ ቁጭ ብለው እኛንን እንጂ የአርሴናልን ኦኬ የክለብ እንትን መዝሙር መዘመር ያለብን እንጂ እናንተ ናችሁ እንዴ? የሰንደቅ ዓላማ እነሱ ክፍላቸው ገብቶ ዘግቶ ማለት ነው ኮምፒውተር ላይ ከፍቶ የሻሽን ይዘምራሉ ጅሎች። የመሬን ነው የምላችሁ። ተው እንጂ ስትሸነፉ እንኳን እንደተሸነፉ
ባፋችሁ እንትን በሉ እንጂ ወይ እኔ ከሁሉም ቪዲዮዎች ይኸውላችሁ ብሩኬ በጣም አዝናንቶኛል። ኤፊ ደግሞ ሲያለቅስ ደግሞ አልቅሻለሁ አብሬው ማለት ነው። እና ኳስ ማለት እንጃ አላቅም። ኳስ ማለት በቃ እኔ ኳስ ደጋፊ ሁኑ። ስሜት ማወቅ ከፈለጋችሁ ስሜት ምን አይነት እንደሆነ እንዲገባችሁ ከፈለጋችሁ የኳስ የአርሴናል ደጋፊ ሁኑ። ታማኝ ለመሆን ከፈለጋችሁ ትግስተኛ ለመሆን ከፈለጋችሁ የአርሴናል ደጋፊ ሁኑ። ትግስትም ታገኛላችሁ፣ ታማኝነትም ታገኛላችሁ። አርሴናል ዋንጫ አልበለም ብላችሁ የማትሄዱ ትግስት ደግሞ ምን አይነት እንደሆነ ታውቃላችሁ። ስለዚህ የአርሴናል ደጋፊ መሆን ደግሞ እንደዚህ ሆኜ ነው የምወጣው። ጫማዬም ይሄን ይመስላል። ቆንጆ ጫማ ነው ያደረኩት በጣም። ይሄኛውም ከለሩ በጣም ያምራል። ከልብሴ ጋር ደግሞ ማች ያደርጋል ብዬ አስቤ ነው ወጥቼ ባልፈልጋለሁ እንጂ ሃይሚዬ ውጭ ይሻልሻል። አንድ ሻሼ ታገኛለሽ ውጭ ሃይሚዬ። እና ማለት ነው በጣም ነው የሚያምርብሽ። አዎ በጣም እንደ የሂንዶ ሙሽራ መስለሽል እንደ ሃይሚዬ በጣም እኮ ነው የምታምረው። የምሬን ነው የምልሽ። እንደዚህ አይነት ሜካፕ ኢትዮጵያ ውስጥ ራሱ አይሰሩ። የሚሰሩት እንዴት እንደው ታውቃላችሁ? ይላችሁ ፊታችሁን ነጭ እጃችሁን ጥቁር አድርጎ ነው ያሁኑ ሙሽሮቹ የሚሞሽሩት የኢትዮጵያ ሜካፕ አርቲስቶች። አቤት የምሬን ነው። እንደው እንዳይሚ ሃይሚ ጋር ነውና ተሞሽሩ። የዘንድሮ ሙሽራ የምትሞሽሩት ሃይሚ ጋር ነው። እንደዚህ የህንዶ ዝንጥ አለች ሙሽራ ነው የምታስመስላችሁ። አያችሁ እንደ ዛሬ አምሮብሽም አያውቅም ሃይሚዬ። እዚህ ሁኔታ መቀጠል አልፈልግም። እኔ በቃኝ በቅቶኛል። ብሎኛል። በቃ እንዴ አይሰለችም? ዘነጡ አርሴናል ዘነጡ። እኔ በጣም ደስ ብሎኛል። የምሬን ነው ሃይሚዬ። አይሰለችም? እርማቸውን ቢበሉ ዋንጫ በሉኝ እኮ እድሜያቸውን ቢበሉ ዋንጫ። አዎ እንደዚህ ማለት ነው። ከምላስ ውጭ ምን አላችሁ እናንተ ሻሼዎች ማለት ነው? ከምላስ ሌላ ምን አላችሁ? ምንም እኮ የላችሁ። በቃ አለቀ። በልተን እንኳን የማታርፉ ከእድሜያቸውን ቢበሉ እንኳን ምንድነው አላስቀምጥ አሉ። እናንተ አላችሁ አይደል እንዴ ወደ ታች ወደ ላይ የምትሄዱት እናንተ ሻሼዎች ማለት ነው። አንዴ 6 ትይዛላችሁ፣ 10 ትይዛላችሁ፣ በአንዴ 5 ትመጣላችሁ፣ ዝቅ ትላላችሁ፣ 3 ትመጣላችሁ። ምን ትላላችሁ? እኛ አርሴናሎች እኮ እየመራን እስካሁን እንኳን 22 ዓመትም ጠብቀን በላን። ታማኝነት ነው የሚገልጸው እሱ ማለት ነው። እልካቸውን ቢበሉ ቋጠራችሁ ወንዶች ያላቸውን እንዳለስ ያቺ 2 ፍሬ ያለች አይደለ? ያቺ 2 ፍሬዋን እሱ ውስጥ ቋጥሮ አላልፋላቸው ማለት ነው። ሴቶችስ 2 ፍሬ ያላችሁ ደረታቸው ላይ እሱ ላይ ቋጠሩ በእንትን ጡት መያዣ ራሱ እንትን ሲሆንባችሁ ማለት ነው። ሲሰፋባችሁ ጥብቅ አድርገው ቋጠሩ አልሆነ አላችሁ። ስለዚህ አርሴናል ደግሞ አሸነፈ። በቃ በሉ አርሴናል በቃ አለቀ። አሁንም ደግሞ ማለት ነው አልሸነፍ ባዮች ማለት ነው እድሜያቸውን ዋንጫ ቢበሉ እንደዚህ አሉ። አርሴናል እንኳን በሉ ዋንጫ ደግሞ እኮ የሚያወሩ ስላጡ ሻሾች። አሁን ምን አገባችሁ? ቆይ ምን አገባችሁ? ሲቲ ተሸነፈ፣ አርሴናል ዋንጫ በል አለቀ። ሲቲዎች እንኳን ምላሳቸው እንደብሩ አይሉም። ሻሾች ግን ምን አገባችሁ እናንተ? ለዚህ እኮ ነው ክለባችሁን እረስታችሁ 5ኛ ነው 6ኛ ክለብ 6ኛ ላይ ቁጭ አላችሁ ደጋፊ ማለት ነው። ከኢትዮጵያ ማንቸስተር ሲቲ ማንቸስተር ዩናይትድ የሚደግፉ ምን ያክል ነው ተብላችሁ የተቀመጣችሁት ማለት ነው እናንተ ወራዳዎች። ስለዚህ ማለት ነው በቃ 18 ክለቡን ተውትና ደግፉ። እዛ የምትደግፉትን ሻሼዎቹን የምሬን እሬ ከልባችሁ ደግፉ። 18 ክለብ አትደግፉ። ጉድ እኮ ነው። ከኛ ጋር ምንድነው የምትፈልጉት? አሁንማ በቃ እንዴ እንኳን በሉ። በጣም ብዙ እብዶች ነበሩ የሚታሰሩት። በጣም እንትን የሚሉት ነበሩ የሚታሰሩት። አሁን ብሩኬም ሃይሚ ራሱ አያችሁ አይደል የምትለው ማለት ነው። እድሜያቸውን እንኳን ዋንጫ ቢበሉ እናሳያለን ገና ከዚህ በኋላ ማለት እንኳን ደስ አላችሁ እንኳን አትይ ወጣትነቴን አመከኑት። ወይኔ እኔ በቃኝ እኮ ልሰደድ ነው እኮ በቃኝ። እኔ ባልፍለጋ የሚያኖረኝን የሚንከባከበኝን የማንቸስተር ደጋፊ ሲጀመር ተሰደዱ። እስካሁን ራሱ ከኛ ጋር መቀመጣችሁ እናንተ ማለት ነው። ይሄ ሰሞን ሚዲያው የኛ ነው፣ ገባችሁ? የኛ ነው። እስከ እሑድ ድረስ የኛ ነው። እሑድን ዋንጫ እንወስዳለን አይደለ? ከዛ በኋላም የኛ ነው። በቃ ረበለው እንግዲህ ማታ እኮ ማለት ነው። እኔ እኮ የገረመኝ ቤተሰብ እንደው ተቃለችሁ ሻሼዎች አጠቃላይ ማለት ነው። እግዚአብሔር ነው የምላችሁ። እሬ ስነግራችሁ ትናንትና
በቃ እንዳለ ሚስጥር ራሱ ወጥቷል። የነ አብርሃም ድራማ ሚስጥር ራሱ ወጥቷል። ትናንትና ታውቃላችሁ፣ ላይቭ ላይ ማለት ነው። ገባችሁ አይደል? አይታችኋል። ኳስ ላይ እንዳለ ማለት ነው። ኦኬ ህዝብ እንዳይመስላችሁ ተለያይቶ ድራማ የሚሰሩት አንድ ላይ መጡላችሁ ማለት ነው። ትናንትና ላይቭ ላይ ወይኔ። ከዛ ደግሞ ልንገራችሁ ሻሾች ከመፍራታቸው የተነሳ ኦኬ የማንቸስተር ዩናይትድን ቲሸርት ለብሶ መውጣት ፈርቶ ማለት ነው። አንዱ ጎርጊስ ይለብሳል፣ አንዱ የቶተናም ቲሸርት ይለብሳል፣ አንዱ የቡና ይለብሳል። እናንተ ፈሪዎች ማለት ነው። ፈሪዎች አርሴናሎች ማለት እንደዚህ እንዳያረጋቸው እኮ ነው። ኦኬ ከኛ ጋር ደግሞ ይጨፍራሉ ተመሳስሎ። ውርደት ሻሼ እኮ ይሄ ነው የእናንተ ውርደት። ፍለጋ በቃ ልወጣ ብላችሁ ደስ ይለኛል፣ ግን የምር ልወጣ ነው። አሁን ሃይሚል አልውረድባት፣ የምሬ ነው። ከወረድኩባት በጣም ነው የምወርድባት፣ እንደ ሻሺ አድርጊያት ማለት ነው። ስለዚህ አሁን ብሩኬ ሲመጣ እንትን ለብ አድርገን እንሰናበታለን። እሺ የኔ ውዶች ማለት ነው። እራስ እንዳትነካኝ ይሰማሃል? ግን እኔ ማውራው ነገር ይሰማሃል? ዞር በል በቃኝ። አበድኩልህ እኮ እንኳን ደስ አለ ራቆት ልሂድ ላውልቅ። ሲጀመር እኮ ቤተሰብ ሃይሚ እኮ ከማታ ጀምራ ነው ያበደችው። አይታችኋት ከሆነ ማለት ነው አይታችኋት ከሆነ ሃይሚ ከማታ ጀምራ ነው ያበደችው። ምክንያቱም አርሴናል ዋንጫ ሲበላ አብደዋለች። ለምን እንደሆነ ታውቃላችሁ? በየቤቱ እየዞረች ለሻሺዎች ጊፍት እየሰጣች ነበረ። ምክንያቱም አርሴናል ለማናደድ ይሄ ሁሉ የምታረገው እኛን ለማቃጠል። እኛ መቼ እንቃጠላለን? አበድኩ ብላ ደግሞ ስቶሪም አድርጋ ነበረ። አሁንም ይሄው አብዳ መጣች። በቃ አለቀ። አርሴናሎች እንደዚህ ነው የምናሳብዳችሁ። እንደዚህ ነው። አርፋችሁ ተቀመጡ። ክለባችሁን ብቻ ደግፉ። አለቀ። የሲቲ ደጋፊ፣ የቼልሲ፣ የቶተናም ኦኬ የሊቨርፑል የሁሉም ደጋፊ አለ ጥልቅ ሙሽራንን አሁን ሚዜ ትሆናለች። አናደርግም። ሲጀመር እናንተን ሚዜ ራሱ አናደርግም እንጂ ምን እናደርጋቸው? በእናታችሁ የሚዜዎቹና የሙሽራዎች ልብስ ከቆሸሸ ማለት ነው ኦኬ በሰኞ ማክሰኞ እናሳጥባቸዋለን። በቃ አለቀ። እሱ እንሰጣቸዋለን። እሱንም አንሰጥም ነበረ እንደውም ማለት ነው እጃችሁ እንዳይነካ ግን እንሰጣቸዋለን። ችግር የለውም። ውለታ እንውላለን። ኦኬ ያው አርሴናል እኮ እንደዚህ ነው። አውልቃለሁ። ዞር በል እንካ። አውልቃለሁ። ልብሴ አምጣው። ምን አገባ? ይሄ ቸኮሌት ነው። ምግብ ይሆነኛል። መንገድ ላይ ሲርበኝ የምበለው ምግብ ነው ይሄ። ዞር በል። እኔ ለመጨረሻ ጊዜ ልሰናበት ነው። በቃ እኔ ካንተ ጋር ነው። ዞር በል። ከዚህ በኋላ አመቱ ሲጀመር ማለት ነው ብሩኬ እንደምንም አድርጋ ይችን ልጅ እጅ ላይ ማስገባት አለበት። ምክንያቱም የአርሴናል ደጋፊ መሆን አለባት ግዴታ ማለት ነው። ሃይሚ ግዴታ ወዳ ሳይሆን በግዴታ ኦኬ፣ በግዴታ ወዳ ሳይሆን በግድ የአርሴናል ደጋፊ መሆን አለበት። ባልና ሚስት ኦኬ ከአንድ ወንዝ ነው የሚቀዳው እንደሚባል መሆን አለባቸው ግዴታ ማለት ነው። ኦኬ እኔም አርሴናል ደጋፊ ነኝ፣ ባሌም አርሴናል ደጋፊ ነው። በጣም ብዙዎቹ አንድ ናቸው ማለት ነው ቲክቶክ ላይም ስናያቸው። ስለዚህ አንድ መሆን አለባቸው ግዴታ። ሃይሚ ብሩኬ ቶሎ ብለው ወደ ራስ መልሳት። እንዴ ቀልድ በቃ ወደፊትም ወደ ምንም እኔ ደስተኛ ነኝ። እኔ ግን ደስተኛ አይደለሁም። ካለ አሳበድከኝ። ወደሽ ነው የምትወጂው። ዘነቱ መስፈኝ ዘነቱ እገላለሁ። ግን ወደሽ ነው እገላለሁ። ዘነቱ አርሴናል ዘነቱ አትሰማሽም? እግዚአብሔር ቀልድ ባርሴናል አልኩበት ይመስልሽ? እኔ ይመለከተኛል ወይ ታየብኝ? የማንቸስተር ደጋፊ ነው የምፈልገው። ኦኬ ይኸውላችሁ እዚህ ጋር ማለት ነው አብረን ከተቃጠልን አብረን እንቃጠል፣ አብረን ከተደሰትንም አብረን ነው የምንደሰተው ብላ እኮ ነው የሻሸ ደጋፊ የምትፈልገው። ምን እነሱ 18 ክለብ ለሚደግፉ ልትሆኝ ታማኝ እኮ አይሆንሽም። ነገ ይክድሻል እኮ ገባሽ አይደለ? ምክንያቱም ታማኝ አይደሉም ለክለባቸው። ምን ያደርግልሻል? ትዕግስት የላቸው። ሁሉም ቦታ ጥልቅ እኔ ሆነ ቼልሲ ከማንቸስተር ዩናይትድ ድረስ ለቼልሲ ከዛ አርሴናል ይጫወት ኦኬ ከሲቲ ጋር ከምንም ጋር በቃ ቋጠሮ በየኤቭሪዴ ቋጠሮ ይላሉ። ይቋጥራችሁ ያባቴ አምላክ
ቴሌቪዥኑን ቀጣይ ዘልይ ስለምትመጣ ሪሞቱን እኔ ለሻንጣ አልበቃሽም። እኔ ባካል ሄድልሽ ለመጨረሻ ጊዜ እጄን ብቻ ልከው በርበሬ ሃይሚ እንዳትረሺ፣ ሽንኩርት፣ እንጀራ አዎ እንዳትረሺ። ባገኛችሁት አጋጣሚ ሁሉ ቋም አረግ ታቦት ያካተላል ደርሰራ ነው። ይሄን አልተናደሽ። አይ ብሉ እኮ ብሉ፣ ግን እድሜ ልካችሁን ሳትበሉ ከርባችሁ ዘንድሮ ብትበሉ በላችሁን እኮ። ይቅርታ። በቃ ይሄ ነው ምላሳቸው፣ ይሄ ነው የሻሸች። በቃ ይሄ ነው ምላሳቸው። በቃ ይሄ ነው በቃ አለቀ። ሌላ ነገር የለም። ምክንያቱም የሚያወሩ ነገር የለማ። አይደበቁ አይናውጣዎች ታካላችሁ። ስንት 13 ዓመት ነው ማይስተር ዋንጫ ከበላ አረዳ 13 ዓመት ዋንጫ ከበላ ኮኖቲንጋ ነው አረ እኛ ገና ሰዓታቶች ላይ ነው። አረ ብሩክ መልስ አትስጥ በእናት ለሻሾቹ። ምክንያቱም በቃ እፍረት የሚባል ነገር የለም። በቃ ይሄ እንደዚህ ነው። በቃ የሚያወሩት ነገር የላችሁም። በቃ ይሄው ቲክቶክ ላይ ሙሉ ማለት 22 ዓመት ሙሉ ጠብቃችሁ ብትበሉ እድሜ ልካችሁን እንኳን በላችሁባት በሉ ኖሮ የምታብዱ ብዙ ነበረ። በቃ ይሄ ነው፣ ሌላ ነገር የለ። አርፋችሁ አትቀመጡም። ምን ለነገሩ መቼ ትከበራላችሁ እናንተ? ዋንጫ ካነሳን ማናችሁም ምንድን ነው የምፈልገው? ቁጭ በይ እስኪ ቁም ነገር ነው። የአርሰናል ኳስ እሱ ዋንጫ በላ አልበላ ህይወት ይሆንሃል። አዎ መልስልኝ። እንጀራ ይሆንሃል ወይ? ሆነኝ እኮ ህይወት እንጀራ ይሆንሃል። እኔ የምለው ዮኒማ ብር ሳይከፈለኝ አልደግፈም። እኔ ትላንትና እህቴን አወራኋትና ማለት ነው ስአልኳት፣ በእናትሽ ጸልይልኝ ሲቲ እንዲሸነፍ አልኳት። ከዛ ለምን ደሞ ጸልዩ ስራ አጣው እንዴ አለችኝ። ከዛ አርሴናል እንዲያሸንፍ ይከፈላል እንዴ አላለችም? አየችሁ፣ ብር ጋር ነው የሚሮጡት። ብር አርሴናል፣ እኛ ብር አንፈልግም። አርሴናል ለመደገፍ ብር አንፈልግም። እንጀራ ነው ነፍስ። እሺ ስትሞት ገነት ያስገባሃል። አርሰናል ምድር ላይ ያስደስተኛል። ምድር ላይ ነው ለነፍስህ ኑር። ነፍስ ነው አላልክም? ለነፍስህ ይሆንሃል። ሻሾች መቼ ለነፍሳችሁ ኖራችሁ አወቃችሁ? ለስጋችሁ ራሱ አልኖራችሁም እኮ። እንኳን ለነፍሳችሁ ለስጋ ራሱ መቼ ኖራችሁ? ለስጋ ራሱ መቼ ሆናችሁ? እኛን ልትነግሩ የሚያንጨረጭርሽ እኮ እቀናለሁ። ምን ላይ ተጽዕኖ እየደረሰብኝ ነው? ምን ደረሰብሽ? ብዙ ነገር ምንም ጨፈርኩ ዘለ ምንም አላደረኩም። አይ ብዙ ነገር አድርገኸኛል። ምንም አላደረኩም። ብዙ ነገር አትዋሽ። ሞላ አሁንም ልቀርጽ ነው አይደለም? እንግዲህ ያው የአርሰናል ነገር የሚያቃጥላችሁ ሰዎች የአርሰናል ዋንጫ በልቷል። ይመቸን እንችላለን። ይሄ ቆንጆ ጂና ታጠቢ። ቆይ እዚህ ጋር ማለት ነው ኦኬ፣ እንደዚህ አድርጎ ከላይ ነው የሚስመው። ምን አለበት ስማት ብሩኬ፣ ምን አለበት ስማት? ቀለሙ እንዳይተላለፍ ነው ወይስ ለምንድነው ማስማት? በስማት ምን ችግር አለው? ግን ከካሜራ ጀርባ ተሳሳሙ፣ ከካሜራ ፊት ለፊት እንዳትሳሳሙ እንደሌሎቹ። አዎ ጥሩ አይደለም። አዎ እንደ ሲንግሎች አብሶ በጣም እንትን ይበሳጫሉ። በቅርጹ ላይ ነው እንጂ ፍትህ ደግሞ ለኛ ይሄው አያቸው። እጁን ሸፍኖ ነው የሚስማት። ግን ያው ሲጀምር በካሜራ ፊት ለፊት ጥሩ አይደለም። ቤተሰብ ጥሩ አይደለም። አይን ነው የሚሆኑት። አይን ነው የሚሆኑት። ሙሽራ አፈረች፣ ተሳመች፣ አፈረች። ፋሚሊ ቻው፣ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።